ቅዱሴ በሚቀመጥበት በሚያዘወትርበት ስፍራ ቆማ ስትጠብቀው ለብዙ ሰዓቶችስ ብትጠብቀውም ነገር ግን ብቅ ሊል ስላልቻለ ወደ ቦታው ስታመራ ደም በደም ሆኗን ቦታው። ቅዱሴ ምን ሆኗን የሚለው ሮዛን እጅጉን አስደንግጧታል። የሮዛ እናት ቅዱሴን ስትከታተል በነበረው ማይ በነገረቻት መሰረት ቅዱሴ ወይም እናቷ መታው ይሆን የሚለው ሌላ ጥያቄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 27 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ እንድትከታተሉኝ ጋበዝኳችሁ። ሰላም እጅጉን ያስጨነቃትና ያሳሰባት ፍቅረኛው እኔ እንደሆንኩ ካወቀች ማሂ ሰልዝላ ነው የምትበላይ። ሮዛ ምን ማድረግ እንዳለብኝ አላቅም። ዛሬ ክፍሌ መታ ማስጠነቀቀችኝ። ባለፈው ገንዘብ ሰጥታ እንዴት ነው ይህን ገንዘብ ለሮዛ ስለምታውቃት ይህን ገንዘብ ሰጥቼሽ አንቺ ደግሞ ወሬውን አጣርተሽ ንገሪ ብትለኝ እምቢ ስላልኳት ዛሬ ሶፋ ላይ ቁጭ ብለን እጅ ከፍንጅ ይዛን ነበር። ከዛም ወደ ክፍሌ ከመምጣታም ማስጠንቅቃኛለች በማለት ትነግራታለች። ሮዚ ይሄን ችግር እንዴት መቅረፍ እንዳለባት ግራ ገብቷት ከቅዱሴ ጋር ማየን ፍለጋ ሲከራተቱ ውለው ነገር ግን ማይ ትገኛለች የተባለበት ስፍራ ማይ የምትባል ልጅ እንዳልነበረች ትነገራለች። ከዛም ቅዱሴ በጣም ይናደድና ይበሳጭና ለምን ተስፋ ሰጠሽኝ? አንቺ ማነሽ? ምንድነው ከኔ የምትፈልጊው? በማለት ቅዱሴ ሮዚ ላይ በጩኸት ያንባርቅባታል። በጣም አዝናና በጣም ተከፍታ እኔ እኮ ያንተን ደስታ ነው ማየት የምፈልገው ብትለውም ቅዱሴ ግን በጣም ስሜታዊ ሆኖ ይናገራታል። ሮዚ እያለቀሰች እንዴት አድርጌ ላግኛት እያለች ወደ ቤት ስኬድ ወንድሟ አልጋ ላይ ገደፍ ብሎ ተኝቶ ነበር። ወንድሜ እንዴት አድርጌ ይህን ላግኛት፣ ነገር ግን እንደምንም ብዬ ማይን ማግኘት አለብኝ፣ እሷን ካላገኘች የእሱን ደስታ መመለስ አልችልም በማለት ለወንድሟ ተነግረዋለች። ወንድሟን በሂደት እንደሚሳካና ምንም ነገር እንዳትጨነቂ በማለት እህቱን ያጽናናታል። ለማንኛውም ትንሽ ቆየት ሳትል ሰላምዬ መጣ የተፈጠረውን ነገር ሁሉንም ነገር ትነግራታለች። ከዛም ሮዛ ማንም ሰው ሳያይስ ወንድሟን ወይም እንደ ደውልና ሴትን እያወራ እንደሆነ ወይም ፍቅረኛውን እያወራ እንደሆነ እንዲያስመስል ለናታን ታደርጋለች። ናታንም ቁጭ ብሎ ሶፋ ላይ የኔ ፍቅር እንዴት ነሽ? ዛሬ መጥቼ እንገናኛለን በማለት ስልኩን ሳይዘጋም ወይም ሳይቆልፈውም ፓታሩ ክፍት እንዳለ እዛው እንደሆነች እንዳለ ጠረጴዛ ላይ አስቀምጦ ሲሄድ እሷ ስልኩን ቶሎ ወደ ስልኳ ሴፍ ታደርጋለች። ዛሬ ሰላም ገልሻለሁ፣ አንቺንም ናታንም ቢሆን እገላችኋለሁ በማለት ትሄዳለች። ለማንኛውም ትንሽ እንደቆየች ለእናቷ ስራ ቦታ ሄደች። እማዬ ልጅሽ የት እንደምትውል ታውቃለች ስትላትም እሷም የት ነው የምትውለው? ምን አውቃለሁ ቤት ነው በማለት ትመልስላታለች። እሷም እንዴት ነው ቤት ነው የምትውለው? እብድ ጋር እየዋለች ነው በማለት ለማንኛውም ከምነግርሽ በአካል ባሳይሽ እጅጉኑ አሪፍ ነው ብላ ቦታው ላይ ተወስዳትና ያየችውን ማመን ያቃታት የሮዛ እናት እንዴት ብቻዬን ጠንካራና ክርትት ብዬ አሳድጌ የወላድ መሃን ያደርጉኛል በማለት ምሳቃውን ይዛ ወደ ቤት ትሄዳለች። ሮዛ ናታንን ተሰላምዬ እንዴት ማራቅ እንዳለባት እያሰበቻለች። ዝንጥና ፏ ብሎ እንዲወጣ ከቤት ታደርገዋለች። እዛም በከፍ ብላ አልፎም እሷ እንድሰማት እያደረገች ታወራ ነበረ። ዝንጥ አድርጋ ሽቶ ቀባብታው ሰላምዬን ቻው ብለው ሊወጣ ሲል ሰላምዬ ደግሞ እዛ ከሷ ጋር እንደቆመችም እንዲህ በማለት ትመልስላት። አሁን ስትመጣ አንቺን የተረጨሁ መስዬ ሽቶ አይኗ ላይ ረጫባታለሁ። ከዛም አንቺ ደግሞ ቃሪያ ውሃ አድርገሽ ትሰጫታለሽ። በውሃ ታጠቢው ስንላት ቃሪያውን ስታታጠበው የበለጠ ትቃጠላለች። ከዛም ሰላም ውጭ እንጂ እዚህ እንዳለች በፍጹም ስለማታምን ናታን የዛ ጊዜ ይርቃታን አታገኛትም ሰላም በማለት ትመልስላታለች።
ትንሽ ቆይታም ሰላምዬ እንደተባባሉት ውሃውን በቃሪያ አድርጋ ናታንን ተሰናብተው ፏ ዝንጥ አድርገው ማሂ ልትከታተልና የት አባቷ እንደሆነች ልታቅ ደፋ ቀና ስትል ሽቶ አይኗ ላይ ስትረጭ ወይኔ ማሂ በጣም ይቅርታ እኔ እኮ አውቄ አልነበረም በማለት ውሃ ቆይ አይንሽን እንዲያቃጥል ፊትሽን ታጠቢ ብላ የቃሪያ ውሃ አምጥታ መልሳ ፊቷን ታቃጥላታለች። ምንም ያክል እንኳ ፊቷ እየነደደና እየተንቦገቦገ ቢሆንም ነገር ግን ናታንን ሚስት ወይም ሰላምን ለማግኘት ያለባት ፍላጎት ሊያስቀራት አልቻለም። ወደው በየተጮኸችና ፊቷ ብው እያለ መንገድ ላይ ወጣ። ናታን ወዴት ሄደ ብላ ወደ ግራ ወደ ቀኝ እየተንከራተተች ብዙ ከቀየች በኋላ ቅድም የወሰደችውን ስልክ ትደውልና ሰላምን ፈልጌ ነው ስትልም ሰላም ቅድም የምትባል ልጅ አላቅም፣ ነገር ግን ቅድምዬ መጣ አንድ ልጅ ቻርጀር ዘግቶብኝ ነው ብላ አስደውላይ ነበር። ስለዚህ እሷ ልኮን ትችላለች በማለት በስድብ ሙልጭ አርጋ ትዘጋዋለች። የሮዛዬ እናት ወደ ቅዱሴ ጋር ቀስ ብላ በማምራት ቅዱስዬ ከቦታው ሲሄድላት ቁጭ ያለበት ምግብ የቋጠረችበትን ሳህን የነሱን ሳህን ታገኛለች። እሱን ካገኘችም በኋላ በጣም ተናዳና ተበሳይታ ወደ ቤት ትገባለች። ወደ ቤት ስትገባም እህትና ወንድም ሶፋ ላይ ቁጭ ብሎ ነበረ። የት ነው የምትዩ? እዛ አብድጋ የሰማሁት ነገር ልክ ነው ስትልም እሷም ምንድነው የሰማሽው በማለት ትመልስላታለች። እሷም ምንድነው የሰማሽው ስትላትም ብዙ ነገር ሰምቻለሁ፣ አንቺ እውነት ነው ወይስ ውሸት ነው ስትልም እሱ ቅዱሴ የመጀመሪያው ነገር እብድ አይደለም፣ አንድ ሰው ተራበ ምግብ ወሰድኩለት፣ እማዬ እንደምታስቢው አይደለም ስትላትም ደግሞም የምናደርገውን ነገር ጠንቅቀን የምናቅ ልጆች ነን፣ ህፃን ልጆች አይደለንም እኮ ስትልም የሮዛ እናት በጣም ትናደድና በልጇ እንደዚህ መናገሯ በጥፊ ትላታለች። ወንድሟ በንዴት ይቆምና ምን ነው ልትመታይ ነው? እኔን የወላድ መሃን አድርጋችሁኛ ናመታይ ትልና ጥላ ወደ ክፍል ትሄዳለች። ማሄ ወደ ቤት ገብታ ዛሬም እየጮኸች ነው። አይኗን በረዶ ብታረግ ውሃ በፎጣ ብታረግ ምንም ሊሻላት አልቻለም። እሷም የኔ ልጅ ምን ሆነች ነው በማለት ልጇ ጋር ሄዳ ፎጣና ውሃ እያደረገች አስተኝታ ቀዝቃዛ ነገር እያደረገችላት ተንግዶዳ የኔ ልጅ ምንም አታስቢ፣ ናታንንም የግልሽ አደርግልሻለሁ፣ ቤቱን ስነ ስርዓት አስይዘዋለሁ በማለት መልስ ትሰጣታለች። እንዴትና እንዴት እንደሆነ ስትጠይቅም እሱ የሚያሳስብ ጉዳይ እንዳልሆነና አንቺ ብቻ ሰላም እንድትሆኝልኝ ነው የኔ ልጅ የምፈልገው በማለት ይነጋገራሉ። እናትና ላይ ብዙ ካይቆዩም ሰላምዬ እንግዲህ ኪችኗ ጉድ ጉድ እያለች ሁሉም ወደ ከቤት እንደወጡላትም ሮዚም ቅዱሴን ካየችው 2 ቀን ስለሆናት አይኖቹን ለማየት ወደ ቅዱሴ ቦታ ትሄዳለች። ናታንም ለሰላምዬ ቆንጆ ቀሚስና የሚያምር እጅጉን የሚያሸበርቅ ነጭ ቀሚስ ገዝቶላት ማንም የለም ወይ ሲላትም አዎ የኔ አባት ማንም የለም ስትል እንደዚህ ካልሽኝማ ብቻሽን ነሽ ማለት ነው በማለት አንድ ሰርፕራይዝ ስለገዛሁልሽ አይንሽን ጨፍኒ ብሎ አይኗን አስጨፍኖ ያን ቀሚስ ያሳያታል። እሷም ዝንጥና ፏ ብላ ቆንጅዬ ሆና ትመጣለች። የኔ ልዕልት ብሎ ብዙም ሳይቆዩም ወደ ሮዛ ጋር ሮዝዬ ደግሞ በጣም ደንግጣና ተደናብራል። ወንድሟ ትደውላለች። እኔም አንተን ስላገኘው በጣም ነው ማመሰግነው ፈጣሪን፣ አንተን የመሰለ የቆንጆ ቆንጆ ፍቅር ስለሰጠኸኝ በጣም ነው ማመሰግነው። ነገር ግን ቤተሰቦችህ ከሰራተኛ ጋር ፍቅር እንደያዝህ ቢያውቁ ምን እንደሚያደርጉ ሳስብ እጅጉን ይዘገንነኛል በማለት መልስ ትሰጣታለች። የሮዚ እናት በጣም ተበሳይታና ተናዳ ምን ማድረግ እንዳለባት ልጆቿን ከሀስቀበ ሰላም የምትባለውን ፍቅረኛ አለያይታ ማሄን እንዴት መዳር እንዳለባት እያሰበች ነው። ነገር ግን ማንም የለም ብለው እንደዚህ ቢዘንጡም ነገር ግን ማሄ ተንቅልፏ ተነስታ እጅ ከፍንጅ ትይዛቸዋል። እስከ ዛሬ ድረስ ማንም ያላወቀባቸው ሰላምና ናታን ዛሬ ግን ይጋለጣሉ።
ምንም ብዙም ሳቆይም አንቺ ሳሎን ምን ትሰሪያለሽ? ምክንያቱም የአንቺ ስራ ኩሽና ነው፣ ከኩሽና ካለፈ ደግሞ ክፍል ነው በማለት በጩኸት ታንባርቅበታለች። እዛ መንገድ ላይ ግራም ቀኝም ስታይ ስትንከራተት የቆየችው ሮዚ ባሏ ወይም ቅዱሴ ብቅ ሊል አልቻለም። ወደ ቦታው ስኬድ ግን ያየችውን ማመን ያቅታታል። ዛሬ